ቤተሰብ ዛሬ ብዙነሽ ለሁሉ ነገር መልስ ሰጥታለች። እንግዲህ መልሱ ምንድነው? ለሩታ ለሄርሜላም ለምንድነው ጠንካራ ሴቶች ማትሆኑ? ለምንድነው የራሳቸውን ህይወት ለመኖር ማትሞክሩ? ወንድሜ ከእናንተ ጋር እንኳን ባይሆን እናንተ ለምንድነው ብቻችሁን የራሳቸው ህይወት ለመኖር ማትሞክሩ? ለምንድነው ልፍስፍስ የምትሆኑ? እኔ ልፍስፍስ ሴቶቹ አይመቹኝም። እንግዲህ ለሩታም ነው ለሄርሜላም ነው ይሄ መልእክት ማለት ነው። እና አንዳንዴ ቡዜ ልክ ናት ብዬ ነው የማስበው ቤተሰብ ማለት ነው። በቃ ወንድ ልጅ ካልፈለገ አልፈለገም ነው አይደለ? ቤተሰብ በቃ አብርሻውን የፈለገ ሴቶች ጋር መሆን እፈልጋለሁ ያሌ ነው ያለው ስንት ጊዜ ደጋግሞ ማለት ነው። እሱ ያው ነው እና እንኳን ወደ ሩታ ህይወት እንኳን ቢመለስ በሉ ቤተሰብ ቢመለስ ለትዳር አይሆኑም አብርሽ ማለት ነው። አንዴ ደጅ ለምደዋል። አንዴ ከቤት ወጥቷል። ወንድ ልጅ ደግሞ ከቤት አንዴ ከወጣ ወደ ቤት አይመለሱም። እንዴት ነው አንድ ላይ መሆኑ የምችሉ? ቤተሰብን ግራ የገባኝ ይሄ ነው። እንኳን ከሄርሜላ ጋር እንኳን ቢቀጥል ማለት ነው ይሄ ልጅ በትክክል አይቀጥልም ከሄርሜላ ጋር ማለት ነው። ወይ ለአንድ አመት ወይ ለሁለት አመት ነው። ይሄው ሩታን ጥሎ እንደወጣ እሱም ወደ ሌላ ሴት ሊሄድም ይችላል። ገባቸው አይደለ? እንደዚህ አይነት ወንድ እኮ ለትዳር አይሆኑም። ተው አንዳንዴ አታሽቀብጡ። እውነቴ ነው የምላችሁ፣ ለሀቅ ተናገሩ። እኔ ሩታ አሁን ላይ ቆርጣ የራሷን ህይወት ብትኖረው ጥሩ ነው ብዬ አስባለሁ። አብርሽ እንኳን ወደ ሩታ ህይወት እንኳን ቢመለስ አይጠቅማቱም። ወንድ ልጅ ለትዳሩ በቁ ሲሆን ትዳሩን ሲፈልግ ልጁን እንኳን እውነት ለልጁ አስቦ እንኳን ወደ ትዳር ቢመለስ ጥሩ ነበር። እሱ ራሱ አስቦ ወደ ትዳሩ ካልተመለሰ ትዳር እኮ በግድ አይሆኑም። እውነቴ ነው የምላችሁ። አንዳንዴ ብዙ የምትናገረው ትክክል ናት፣ ግን አንዳንዴ እሷ የምትናገረው ሩታ ላይ ጠላቻ ስላላት ነው ብዬ ነው የማስበው። አንዳንዴ ዛሬ የተናገረችው ንግግሯ ላይ ትክክል ናት ብዬ ነው የማስበው። አሁን ባለፈው ምንድን ነው እና አቤል እንግዲህ የፍቅር ጀማ አይ ፍሬ ይመጭቅ ቤተሰብ ፍሬ እኮ በጣም ፈታ ዘና ነው የሚያደርግ። የበግ ጀማል የበግ ጀማ ናቸው። የምን የፍቅር ጀማ ናቸው? ወደ ምንድን ነው የሚባለው? ወደ ፍቅር ጀማ ሳትሆኑ ወደ በግ ጀማ ተቀይራችኋል። እሺ ሂዱና ፍሬን ጠይቁ። አይ ፍሬ ይመችክ። ጌታ ፈታ ዘናን ያደረግን ቤተሰብ ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላቸው መጥቻለሁ። እንግዲህ ዛሬ ቡዜ ተናዳ አብዳ መታለች። እውነት ለመናገር በቃ ተውት አብርሽን፣ የፈለገ ሰው ጋር ይሁን እሱ አውቆ እናንተ ሊበቀልም ይችላል። እና ለምንድነው እሱ የምትከተው? ለምንድነው የራሳቸውን ህይወት ለመኖር ማትሞክሩ? ሩታ ለምንድነው ማተዩ? ተይ ወንድ ልጅ ካልፈለገ በግድ እሱን የተከተላችሁ አትሄዱ ያለችው ልክ ናት ቡዜ ማለት ነው። እኔ ደግፋታለሁ። የምሬ ነው የምላችሁ። ሴት ልጅ ጠንካራ ሆና በቃ ብርቱ ሴት ሆና በቃ ማሳየት ነው ያለባት ብዬ ነው የማስበው። ወንድ ልጅ አልፈልጉም እያለ በየቦታ የናቃት እኔ መቼም አለምንም እንደዚህ አይነት ወንድ ማለት ነው። ለልጇ ብላ ነው ሩታ እንደዚህ የምትሆነው እንጂ እውነት እሱ ካልፈለገ ስንት ጊዜ ለምናለች። እውነት ለመናገር እሱ ካልፈለገ በግድ አይሆኑም። ገባችሁ? አንድ ቀን ሲገባ ይመለስ ይሆናል። ሩታ ቆርጣ ከሱ ህይወት ስትወጣ የሆነ ጊዜ ሊገባ ይችላል፣ ሊመለስ ይችላል ተጻጽቶ ማለት ነው። እስከ መቼ ነው ሩታ እንደዛ ሆና የምትቀጥለው? እኔ ትላንትና በፍቅር ቤት የተለቀቀ ቪዲዮ አይቼ ሩታ ተስፋ እንደቆረጠችውን የተረዳው ቤተሰብ ነገሮቹ እንደሰለቿት የራሷ ህይወት መኖር እንዳለባት እንደዛ ነው የተረዳው። መጨረሻ ላይ ቪዲዮ ሲዘጋ እንደዛ ናት ስትናገር የነበረችው ማለት ነው። ሌላ ደግሞ ባለፈው እና አቤል ልደቷ ነው 100,000 የገባችበት ልናከብር ነው ብሎ አብርሽን በግድ ጠርቶ ምን እንዳደረጉ ታውቃላችሁ አይደለ? ቡዜ በዛ ቪዲዮም ተናዳለች። ለምንድነው በሄርሜላ ላይ
የምትሳለቁ ሴት ልጅ ናት፣ ለምንድነው በሴት ልጅ ላይ የምትጫወቱ ያለችው ልክ ናት። ሄርሜላ ምንም የምታውቅ ነገር የላትም እውነት ለመናገር ማለት ነው። አብርሽን አይታ እንዴት እንደሆነችው እሱ ጥሎ ሲሄድ እንዴት እንደሆነችው የሆነ በቃ ልቧ ተሰበረው ማለት ነው። ገባችሁ አይደለ? በሴት ስሜት ላይ መጫወት ጥሩ አይደለም። ይሄ ሁሉ ድርጊት እያደረገ አቤል ነው። ከአቤል ሌላ ማንም አይደለም። ሌሎቹ አጫብጫፍ ናቸው። አቤል ነው እንደዚህ ስራ የሚሰራው ማለት ነው። የሄርሜላ ልብ ሰቦራት። ጥሩ አይደለም። ብዙ ያለችው ለዛሬ ልክ ናት። በቃ ቆርጦ ካለ አብርሽ ወንድ የለም እንዴ? ወንድ የለም እንዴ? ወንድ አለ አይደለ ሀገራችን ላይ። ስለዚህ ቆፍጠን ያላችሁ የራሳችሁ ህይወት ብትኖሩ እሻላችሁ። እናንተ ኮራ ስትሉ ነው ወንድ ልጅ እራሱ ፈልጎ የሚመጣው ማለት ነው። እናንተ እንደዚህ የለማመጣችሁ እስከ መቼ ነው እንደዚህ የምትቀጥሉ? የምሬ ነው። ራሳችሁን ዝቀት አድርጉ፣ ሴቶች በተለይ ማለት ነው። ሩታ ተስፋ እንደቆረጠችውን የተረዳው ቤተሰብ። ስለዚህ እኔ ሩታ ራሷን ችላ በቃ ጀግና ሴት ሆና በራሳ ነገር ብትመጣ እኔ ደስ ይለኛል። ለምን የፈለገ ሰው ጋር ማታ ብትሰራ እኔ ችግር የለብኝም። በቃ ከአብርሽ ህይወት ወጣ በቃ ሰላማዊ ህይወት ብትኖራ እኔ በጣም ደስተኛ ነኝ። ቤተሰብ እናንተ የምስላችሁ እስኪ በዛሬ ንግግሬ ላይ ምን ተረዳችሁ? እኔ ቡዜ ዛሬ ልክ ናት ብዬ ነው የማስበው። ዛሬ ገና ልክ ናት ብዬ መጡ ማለት ነው። ቡዜ ታቃጥለኛለች፣ ታናድረኛለች። እኔ አልወዳትም ሆነን ለመናገር በቃ ዛሬ ልክ ናት ብዬ ነው የማስበው። ምክንያቱ ወንድ ልጅ ወደ እነሱ መመለስ ካልፈለገ በግድ አይሆኑ። ከፍቅር ጋር እንደፈለገ ይሁን። ሲገባ አንድ ቀን ሊመለስ ይችላል። እስከ መቼ ነው አብርሽን ቅጥቅጥ እየተከተሉ መሄዱ? ይደብራል። እውነት እኔ ተሸማቀቅኩ በእነሱ ምክንያት ማለት ነው። ስለዚህ ሩታ ከዚህ ህይወት መውጣት ትፈልጋለች ይመስለኛል። ሁኔታ ሲታዩ በቃ ነገሮቹ እንደሰለቿት ነው የተረዳው ቤተሰብ። እንግዲህ ሩታ የኔ ቆንጆ እግዚአብሔር ይርዳሽ። ከአብርሽ ህይወቱ ብትወጪ የተሻለ ነገር ይመጣልሻል ብዬ ተስፋ አደርጋለሁ። እስከ መቼ ነው እንደዚህ አብርሽን የለመናችሁ? እሱ የሄደበት ቦታ የሄዳችሁ ራሳችሁን ዝቅ ያደረጋችሁ? በጣም ይደብራል እውነት ለመናገር ማለት ነው። ፈጣሪ ልዩ የሆነ ልጅ ሰጥቶሻል። ከልጅሽ ጋር ፈታ ዘና ሆነሽ መኖር ትችላለሽ ሩታዬ ማለት ነው። የኔ ቆንጆ ይበቃሻል። ከዚህ ጭቅጭቅ ሁሉ ወጥተሽ የራስሽን ነገር ይዘሽ ብትመጪ የምር ሁሉም ከጎንሽ ይሆናል ማለት ነው ሩታዬ። ስለዚህ ይሄ አብርሽ ላንቺ አይሆንልሽ። እንኳን አንቺ ለምነሽ እንኳን ወደ ራስሽ ቢመለስልሽ ለትዳር አይሆንልሽ። ራሱ ፈልጎ ወዶ ትዳሩ ፈልጎ ልጁ ወዶ ወደ ትዳሩ ከተመለሰ ነው ላንቺ የሚሆንልሽ እንጂ አንቺ እንደዚህ ናና ተመለሳ ከኔ ጋር ሆና ብትይ ቢመለስልሽ ምንም አይጠቅምሽም። ይሄ ነው የተረዳው ቤተሰብ። እናንተ ምን ይመስላችኋል ጋይስ?